የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ የኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ልዩ የከተማ እይታን ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሻችን ጋር ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ አቅርበንላችኋል። በ10% 690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሚውዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ሙሉ ክፍያ እና በ900 ሺህ ብር ቅድመ ክፍያ የግሎት ያድርጉ። ጥራትና እምነት መገለጫው የሆነው ቴምር ሪል ስቴት ደንበኞቻችን ምስክሩ ናቸው። ለበለጠ መረጃና ለቢሮ ቀጠሮ ከታች ባለው ስልክ ይደውሉ። ያለሽ መስሎሻል? በአጋጣሚ አፈወርቅ ይገባል ብዬ ርዕሱንም የመረጥኩት ከዛ አንጻር ነበረ። የቴክኒክ ችግር ስላጋጠመን አፈወርቅ አልገባም እና ርዕሱን የተዋስኩት ከሱ ነው፣ ከአፈወርቅ ነው። ያለሽ መስሎሻል? ታሪኳን እንደ መንደርደሪያ ላንሳትና ወደ ዋናው ጉዳይ እገባለሁ። ያለሽ መስሎሻል አንድ ገበሬ ነው አሉ። ገበሬው ይቸግረውና በየጊዜው እየሄደ በቁና እህል ይበደራል። የተበደረውን እህል እየበላ ይጨርሳል። አሁንም ይሄዳል፣ ይበደራል እህል በቁናም በምንም እንግዲህ በስልቻም እየበላ ይጨርሳል እና ብዙ ቁናዎች ብዙ ስልቻዎች ተበድሮ ጨረሰ እና ያው የሚበደረው የዘራት ስንዴ ወይም ጤፍ እስክትድረስለት ነው እና ከፍላለሁ ከሱ ያለ ነው የሚበደረው። በኋላ እንደተባለው እህሉም አሸተ፣ ተቆረጠና እንትኑ ላይ ምንድነው ክምር ከተማ ላይ ስለሆንኩ ብዙ ይቅርታ አድርጉልኝ እንግዲህ እና ክምሩን እያየ በቃ ይገባል ይወጣል ሰውየው እና በገባ በቆጣ ቁጥር ያ ገበሬ ያለሽ መስሎሻል ተበልተሻል አልቀሻል ነው የሚለው። ንግግሩ እሱ ነው። ያለሽ መስሎሻል ተበልተሻል አልቀሻል። ምክንያቱም ኦልሬዲ ክምሩንም ቢያየው ሰውየው ክምሩን ኦልሬዲ በዱቤ ጨርሶታል። ምንድነው በእዳ ያየ ክምሩን ሰዎች ጥሩ ከምርሃል ምናምን ሊሉት ይችላሉ። እሱ ግን እያያት ያየሽ መስሎሻል ተበልተሻል አልቀሻል አላት ይባላል። ይህን ርዕስ ከሱ ነው የወሰድኩት። ለምን ወሰድኩት? በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል የተባለው መግለጫ አውጥቷል። የአማራ ፋኖ ብሔራዊ ኃይል ባወጣው መግለጫ ላይ አንድ 3 ጉዳዮችን ነው ያነሳው። አንደኛ የህዝባችን መከራ ያልተገታበት ምክንያት አማራነትን የማያውቅ ኢትዮጵያዊ ወይም ከአማራነት ያነሰ ንዑስ ክፍለ ሀገራዊ ስለነበረ ነው። የአማራ ህዝብ ብቸኛ መዳኛ መንገድ አማራነት ነው። አማራነትን የማያውቅና የተጸየፈ ኢትዮጵያዊነትም ሆነ ንዑስ ክፍለ ሀገራዊ አደረጃጀት የህዝባችንን የህልውና አደጋ አይቀለብሰውም የሚል አንደኛ ስቴትመንት፣ በጣም ገራሚ ስቴትመንት ነው እውነት ለመናገር። በዚህ ደረጃ ይዘቅጣሉ ብዬ አስቤ አላውቅም። ከምር ነው። ያው አሁን የነዘመነ ላለማለት የፈለግኩት እነዘመነ እዚህ ውስጥ የሉ። ድሮ ቢሆን ኖሮ የነዘመነ እላችሁ ነበረ። ግን እነዘመነ ያለሽ መስሎሻል ውስጥ ገብተዋል። ይሄ አይገልጸንም ብለዋል። ስለዚህ እነሱ የሉበትም። የነማለ እንደምለው የነምሬ ወዳጀ ልበለው የነምሬ የነ ጀነራል ተፈራ ዋናው ጀነራል ተፈራ ነው እያሉ ነው። የነ ጀነራል ተፈራ መግለጫ ልበለው መሰለኝ። አንዳንዶቹ መግለጫውን ኢሚዲየትሊ ብራቮ ምናምን ብለው አውጥተው
የኛ ወዳጆች የነበሩ በጋዜጠኝነት ምናምን ኢሚዲየት ሲመጣ ከእንትናቸው ከፌስቡካቸው ላይ ምናምን አነሷት። አንዳንዶቹ እነ ግርማ ካሳ እስካሁንም መውጫ መንገዳችን ይሄ ነው ብሎ ለጥፈዋል። የሆነ ሆኖ አሚን እኔ አንዳንዴ አሁን አማራነትን ማቅ ኢትዮጵያዊ ምንድነው አማራነትን ማቅ ኢትዮጵያዊ? ከአማራነት የማያቅ ኢትዮጵያዊ ስንዳክር ይኖር ነው? የህዝባችን መከራ ያልተገታበት ምክንያት አማራነትን የማያውቅ ኢትዮጵያዊነት ስለተፈጠረ ነው። እኔ ተሳስቼ ሊሆን ይችላል፣ ግን እኔ የማውቀው በተለይ በኦሮሞ ሳይድ ያለውን፣ በትግራይ ሳይድ ያለው፣ በብሔርተኞቹ ሳይድ፣ በሌሎቹም በሶማሌም በምናምን ስጠይቃቸው የሚናገሩት ዛሬ አንድ ተቀናይተው ሊሆን ይችላል አማራነት ማለት ኢትዮጵያዊነት ማለት ነው እኮ የሚሉት። ይህ እኮ የአደባባይ እውነት እኮ ነው። አማራነትን ከኢትዮጵያዊነት ጭምብል ነው እኮ የሚሉት። እስክንድር ነጋን እኮ ቤተልሔም ስጠይቃት ከባዶ ተነስታ አይደለም፣ የፐብሊክ ጥያቄ ነው የጠየቀችው። እያንዳንዱ ሰው ቤተልሔም ላይ ጨፈረ እንጂ ቤተልሔም የህዝብን ጥያቄ ወስዳ ነው የጠየቀችው። ቢያንስ በኦሮሞ ብሔርተኞች እና በኦሮሞ ፖለቲከኞች ውስጥ ያለውን ጥያቄ ነው የጠየቀችው። ጭምብልን አውልቅ ስትለው አለው የለውም ሌላ ጉዳይ ነው። እስክንድር ጭምብል አለው የለውም ለጊዜው እሱ ላይ መናገር አልፈልግም። ግን ፐብሊክ ዶሜን ነው፣ በህዝብ ውስጥ ያለ ነው። በኦሮሞ ውስጥ፣ በሶማሌ ውስጥ፣ በአፋር ውስጥ፣ በምናምን ውስጥ ያለ አመለካከት ነው። ኢትዮጵያዊነት ማለት እኮ አማራነት ማለት ነው የሚል እኮ የአንድ ሳንቲም ግልባጭ ነው የሚል አስተሳሰብ ነው ያለው። ሶ ልታመጡት የምትፈልጉት አማራነት ምንድን ነው? እሱ ኦፍ ኮርስ ይሄ ንዑስ ክፍለ ሀገር ያላችሁትን እስማማለሁ። አውራጃዊነት ማለት ነው ንዑስ ክፍለ ሀገር። አውራጃዊነት የገነገነ አውራጃዊነት አለ። አማራ ያልተነገረ የተደበቀ በጣም አደገኛ ምናልባትም ከሌሎቹ ቦታዎች የከፋ ያልተገለጠ ስለሆነ ሽፋን ስላለው እንጂ ጎጃሜነት ከጎንደሬነት ጋር ያለው ኮንፍሊክት የሚያስፈራ ኮንፍሊክት ነው። በጣም ኮንፍሊክቱ የሚያስፈራ ኮንፍሊክት እንደሚወራው ብቻ አይደለም። እነገዱ መጥተው ጠቅላይ ሚኒስትሩ ወለጋን ገላሉ ወለጋዊነትና ምናምን ሊያመጡ ነው። የስ ወለጋ ልዩነቶች እንዳሉ አውቃለሁ። እኔም ከድሮም የታወቀ ነው። ግን እኔ አሁን ባለው ሁኔታ ኦሮሞማ የሚበሉ ኦሮሞነትም የሚበሉ ኮንሰንሰስ ላይ ደርሷል። በነገራችን ኮንሰንሰስ ላይ የሆነ ኮመን የሆኑ ነገሮች አሉት። ዛትስ ዋይ ኦሮሞማ ማለት እንዲህ ማለት ነው ማለት የጀመሩት ለዛ ነው። ውግዝ ዘማሪዎስ ውግዝ አሰፋ ጃለታ ማለት የጀመሩት ለዛ ነው። አንዳንዶቹ በአደባባይ አንዳንዶቹ ቢደብቁ አሰፋ ጃለታ ይቀበልን ያሉት የሆነ ኮመን ነገር ስሩ ፕሮሰስ የጀመሩት ነገር ስላለ ነው። የደረሱበት ደረጃ ስላለ ነው። ከንቅናቄ ከምናምን ወጣው ወደ አይዲዮሎጂካል ነገርና ወደ አመለካከት ተቀይሯል። ሶ ዛሬ ወለጋነት ከአርሲነት፣ አርሲነት ከባሌነት ከምናምንነት ብዙ የሚያጣላ አይመስለኝም። ልሳሳት እችላለሁ ግን አይመስለኝም። ፕሮባብሊ ለወደፊት የምፈራው እንደውም ሃይማኖቱን ነው የምፈራው። ብዙ ሰው ደስ እንደማይለው አውቃለሁ፣ ግን ሃይማኖቱን ነው የምፈራው ለወደፊት። ኦሮሚያ ላይ የመንፈራቀቅ ከመጣም የሃይማኖቱን ነው የሚያሰጋኝ። ሃንድል መደረግ ካለበትም ሃይማኖቱ ነው። ቢኮዝ ስሩ ታይም እያየ ያለሁት ሃይማኖታዊ ማንነት ኦቨርራይድ እያደረገ ነው ከኦሮሞ ማንነት ይልቅ። ይቅርታ ለሚከፋችሁ ሰዎች ይቅርታ ጠይቃለሁ። እኔ ግን ፕሪዲክት የማደርገውን ከመናገር ወደኋላ አልልም። ሶ ኢን ዘ ሎንግ ራን ኮንፍሊክት የሚታየኝ እኔ አርቄ ስመለከት የሃይማኖት ኮንፍሊክት ነው የሚታየኝ። ከኦሮሞነት ውስጥ ያለ ወለጋነት፣ አርሲነት፣ ባሌነት፣ ጅማነት፣ ሀረርነት አይደለም። ሞር ማየው እሱ ኮመን አንደርስታንዲንግ ፈጥሯል። የሆነ ኮመን ቫሊዩስ፣ ኮመን ሴት፣ የጋራ ሴቶች ምናምን ፈጥሯል። ቋንቋ ሊሆን ይችላል፣ የጋራ ቋንቋ ወዘተ ባህሎች ሊሆኑ ይችላሉ። ወደ አንድ ወጥ ነገር ወደ መሄድ ሄዷል።
ሶኔ በኦሮሞ ማንነት ውስጥ የሚኖር የአውራጃዊነት ጸብ ብዙ አይታየኝም። ተሻግረውታል። ያ ማለት በስልጣን አይገለጽም ወይ እንዲህ ያልክ ነው ወይ የሸዋ ልጆች አይደለው የስልጣኑ የተቆጣጠሩት ነከሌ ተገፍተው አይደለው ምናምን የሚለው እንደሚኖር አውቃለሁ። እሱ ለረጅም ጊዜ ይቀጥላል። ሲሪየስ የሆነ የብሔር ፖለቲካ ላይ ማዕከል ያደረገ የአውራጃውነት ስሜት የለም። አሚን የለም የሚለው ደግሞ ከባድ ነው። እየቀነሰ ሄዷል። ሲሪየስ መገለጫነቱ ቀርቷል። ትላንት አንዲት ነገር ለጥፌ ነበረ ፌስቡክ ላይ ሄዳችሁ ዩዝ አይ ቲንክ ቴሌግራም ላይ አዲስ ኮምፓስ ቴሌግራም ላይ ሄዳችሁ ዩዝ ተወዳጁ። በዚህ አጋጣሚ አንዲት ነገር ለጥፌ ነበረ። አቶ ጀዋር መሐመድ ያረጋውን ቃለ መጠይቅ አየሁት ከሐሳብ ገበታ ጋር ቁጭ ብዬ ሙሉን ሰማሁት። ከሰማሁ በኋላ ቁጭ አልኩና ኮንክሉድ ምንድነው ጀዋር what is the message የጀዋር ሜሴጅ ምንድነው? ምንም ጥያቄ የለውም። ጀዋር ተጽዕኖ ፈጣሪ ነው፣ ፖለቲከኛ ነው ምናምን እኔ እሱ ላይ ችግር የለብኝም። ግን ቁጭ ብዬ ኦኬ what is the central message ምን መልእክት ነው ያገኘሁት? እኔ ብዙ ጊዜ እንደሱ አደርጋለሁ። የአንድ ሰዓት ተኩሉ ቃለ መጠይቅ ኮር ፖይንት ምንድነው ብዬ አውጣሁት። በራሴ ማሰላሰል ጀመርኩ። የጀዋር ኮር ፖይንት ከዚህ በኋላ የብሔር ፖለቲካ ወደ ሞት እየሄደ ነው። ኢትዮጵያ ውስጥ የብሔር ቅራኔ ቁልፍ የቅራኔ ምንጭ መሆኑን ማቆሙን ያረጋገጠልኝ ጀዋር ለ50 ለ60 ዓመት የነበረውን የብሔር ቅራኔ ማታገያ አድርገህ ልታመጣው አትችልም። ኦቨር። አሁን ኦሮሞ ብሔርተኞች እንደምትናደዱ አውቃለሁ። እዛው ጀዋር ጋር ሄዱ። ለኔ ግን ኮንክሉዥኑ እሱ ነው። ለ50 ለ60 ዓመት ዋነኛ የኢትዮጵያ የፖለቲካ ቅራኔ ሆኖ አዱ ከበሬ ሲመታበት የነበረው የብሔር ፖለቲካ የብሔር ቅራኔ ወደ መቃብር እየሄደ መሆኑን የአቶ ጀዋር ቃለ መጠይቅ አሳይቶኛል። መራሩ እውነት እሱ ነው ብዬ ነው የጻፍኩት። እሱ ነው የጻፍኩት። ለምን የጀዋርን ብታዩት አንድም ቦታ ላይ የብሔር ቅራኔ ያነሳም። ምናልባት ዛሬ ሮጦ ኩሽ ጋር ሄደው ለዛ ከሆነ አላቅም። ደንግጦ ኩሽ ጋር ከሄደ ስለ ኦሮሞ ጭቆና ሊያወራ ከሄደ አላቅም። እሱን አላቅም። ኦሮምኛ ስለማልችል እነ ዘላለም መልሱልኝ። ዘላለም ታደሰ ኦሮምኛ ይችላል መሰለኝ። እሱ መልሱ አላቅም። እሱን ደንግጦ ኩሽ ጋር ከሄደ ስለ ኦሮሞ ጭቆና ምናምን ሊያወራ ከሆነ ማለት ነው። ለኔ ግን ትላንትና ኮር ፖይንቱ ለ70 60 50 ዓመት ስንጋጭበት ስንጣላበት ምናምን የነበረው የብሔር ፖለቲካ የብሔር ቅራኔ ገዢ አስተሳሰብ ሆኖ ማታገያ ሆኖ ሲመጣ የነበረው ነገር ወደ መቃብር እየወረደ መሆኑን ያየሁት። ትልቅ ደስታ ነው ለኔ። ቢኮዝ ጠቅላላ ወሬው ኢኮኖሚ ነበር የነበረው። ኢትዮጵያ አደጋ ውስጥ የምትገብ ከሆነ የስርዓት ለውጥ የሚመጣ ከሆነ እንኳን ብዴና ነው ያለው እሱ። ብዴና የብዴና ጉዳይ ነው ያለው። ተማሪ ሆነን ብዴና እንል ነበረ። የብዴና ጉዳይ ነው እንጃ ማለት ነው። ብዴና በኦሮምኛ ቢያንስ ከአባቴ ሰምቻለሁ። የብዴና ጉዳይ ነው። 50% የኢትዮጵያ ይህን ስርዓት የምንገረስሰው ከሆነ በብዴና ነው ያለው። በእንጀራ ነው ያለው። ኢትስ ኦል አባውት ኢኮኖሚ ማለት ነው። አይ ስለምናውቀው ነው። ለምን ይህን ስራ ትሰራለህ ሲሆን ብዴና ጉዳይ ሆነብኝ የሚባል ስላለ ነው። ድሮም አውቃታለሁ። ስለዚህ 50% የኢትዮጵያ የስርዓት ለውጥ ከመጣ ቢኮዝ ኦፍ ብዴና ነው ካለ፣ ቢኮዝ ኦፍ እንጀራ ነው ካለ፣ ቢኮዝ ኦፍ ዳቦ ነው ካለ፣ ቢኮዝ ኦፍ ኢኮኖሚ ነው ካለ
የብሔር ፖለቲካ ዋነኛ ቅራኔ መሆኑ እያለቀለት እያከተመለት ነው ማለት ነው። ያያችሁ then 20% ግለሰብ ሲጨምሩበት ጠቅላይ ሚኒስትሩን 30% ነው ምናምን ሲጨምሩለት is not about ብሔር ፖለቲካ አለቀ የብሔር ፖለቲካ ጉዳይ because ግለሰብ ነው ጠቅላይ ሚኒስትሩ። ስለዚህ የግለሰብ ሲደመር ብዴና 50% ሲደመር 30 80 ማለት ነው። 80% የብሔር ፖለቲካ አይደለም፣ የብሔር ቅራኔ አይደለም። በጣም አሪፍ የተመቸችኝ ናት በነገራችን። በጣም አሪፍ። ይሄ ነው ትግላችን የነበረው። የብዴና አጀንዳ የብሔር ፖለቲካ የለውም በነገራችን። የብሔር ቅራኔ የለውም። ስለዚህ ያበሰረልን ነገር የብሔር ፖለቲካ ዋነኛ ቅራኔ ሆኖ መቅረቱን የሚያሳይ ነገር ነው። ናው ብዴና ሆኗል ነው ቢዴና ሆኗል whatever ቤት ውስጥ ያለ ቋንቋ ስለሆነ ነው። እንጀራ ሆኗል፣ ዳቦ ሆኗል፣ የእንጀራ ጉዳይ ሆኗል። ኢትዮጵያ እንጀራ ነው የምንለው። who moved my cheese የሚለውን እንጀራ የማን ወሰደው ነው ያልኩት እኔ ባይዘው ስተረጉሙ። so the cheese ዋናው ቺዝ ሙቭ ያደረገው ቺዝ እንጀራ ነው፣ ኢኮኖሚ ነው፣ ብሔር አይደለም። ቴንክ ዩ ጆዋር። እንዳደነግጥና ሀሳብ እንዳቀየር ይመጡባል። አሁን ሌሎቹ እነ ዶክተር ጸጋዬ ምናምን ጠብቃለሁ ብለው እንደሚመጡባ አውቃለሁ። ግን ጥሩ ነገር ነው የተናገርከው። ሌሎቹ ሁሉ እንጭፍጫፊ ናቸው ነው ያልኩት። ቢኮዝ እንጭፍጫፊ ኢቭን ጠቅላይ ሚኒስትሩም ቢሆን 30% ከሆነ ዛትስ ጉድ። አንድ ግለሰብ ሲደመር እንጀራ 80% የኢትዮጵያ ችግር ማለት የብሔር ፖለቲካ ዋነኛ ቅራኔ መሆኑ ቀርቷል ማለት ነው። ስለዚህ ዛሬ የአማራ ብሔርተኞች በሶኮልድ አማራ ፋኖ ብሔራዊ ኃይል መጥቶ ኢትዮጵያዊነት ከአማራነት ጋር የገጠመው ጸብ ነው፣ አማራነት የተጎዳው በኢትዮጵያዊነት ሲለኝ ቁልቁል ጭቃ ውስጥ የረገጠ ኃይል ነው ያየሁት። በነገራችን ላይ እኔ እንደው ጀዋር ቆሞ ሲስቅባችሁ ሳይ ከት እያለ ሲስቅባችሁ በእኔ ያሳለፍኩት በእናንተ ይታየኛል እያለ ማለት ነው። ባንቺ ያሳለፍኩት በእኔ ይታየኛል አይደል? የሙሉቀን ዘፈን በእኔ ያሳለፍኩት በእናንተ ይታየኛል። ኢትዮጵያዊነት ከአማራነት ጋር ሲጣላ ከረመ። ኧረ ሰው ይፈሩ፣ ኧረ ፈሩ። ፖለቲካ እኮ መፍረት አለው፣ ሼም አለው እኮ አንዳንዴ። ሰው የሚለው እኮ የ50 ዓመት የ60 ዓመት የ100 ዓመት የኢትዮጵያ ፖለቲካ የአማራ ፖለቲካ ነው፣ ሽፋኑ ግን ኢትዮጵያ ነው እኮ የሚሏችሁ። ዛሬ መተህ አማራነትን የማያውቅና የተጸየፈ ኢትዮጵያዊነት እንዴ! ሰው የሚለው እኮ ኢትዮጵያዊነት ጭምብሉ ሲገለጥ አማራዊነት ነው እያለህ ነው ያለው። የኔ ወንድም ከማጋ ነው የተጣላ ያለው? ሰው ከራሱ ጋር ይጣላል እንዴ? ምንድነው ዩኒክ ያደረገው? እሺ ከኢትዮጵያዊነት ኖሮበት አማራነት ለብቻ ያለው ነገር ምንድነው? ያው መዋቅራዊ የሆነ መንግስታዊ ቁመና ያለው አስተዳደራዊ ቁመና ያለው ስትራክቸራል ነው ያልኩ ያለሁት። ከአማራዊነትና በኢትዮጵያዊነት መካከል ምንድነው ልዩነቱ? እስቲ ዩኒክሊ አማራነት ከምትሉት ጸብ ያለው ኢትዮጵያዊነት የትኛው ነው? ቁልቁል በስፒድ ኦፍ ላይት በብርሃን ፍጥነት ይህን ያህል ቁልቁል ሰው ይወርዳል እንዴ? ይፈጠፈጣል እንዴ? እንደዚህ የጠላት የምርቃት ታገል ሰይፉን ልዘፍንባችሁ አልፈልግም። ከፍ የወደክለት አጥንት እንዳይተርፍ ይሄን ነው እያደረጋችሁ ያላችሁት። ከኢትዮጵያዊነት የተፋታ አማራዊነት ከየት ነው የምታመጡት? ምንድነው ኢትዮጵያዊነት እንዴ? ምንድነው? ገለጥለጥ አድርጉትና ኢትዮጵያዊነትና ሲገላለጥ እናንተ የምትሉት ኢትዮጵያዊነት ከአማራነት ኮንፍሊክት ያደረገውን ነገር ንገሩን እስቲ። መግለጫቸው እሱ ነው አንደኛው።
ጓዶች። ያው ደግሞ የህልውና አደጋ እሱ ካልተፋታ መቀልበስ አይችልም ነው እያላቸው ያሉት። አንደኛ የሚያነሱት እሱን ነው። ሁለተኛው መግለጫቸው ምን ይላል? በዚህ ምክንያት እውነተኛ የአማራ ህዝብ ድርጅት አራቱን አደረጃጀቶች በማክሰም የአማራ ፋኖ ብሔራዊ ኃይልን መስርተናል ይላል። ሶስተኛ የድርጅቱ ማዕከላዊ ኮማንድ የሚከተሉትን አበይት ውሳኔዎች አሳልፏል። እነዚህ ውስጥ 3 ውሳኔዎች ወስኗል። 1 የአማራ ፋኖ ብሔራዊ ኃይል ወጥና ውህድ ድርጅት ስለሆነ ከዚህ ቀደም የነበሩትን የድርጅት ስያሜዎችና ሎጎዎች አክስሞ የፖለቲካና የወታደራዊ ስራዎችን ለማሰለጥ በቀጠና በእዝ መሰየም አስፈልጓል ይላል። ስለዚህ ከዚህ በኋላ የቀድሞ ስያሜ አለ፣ አሁን በአዲስ ስያሜ ተቀይረናል ብለዋል። ምንድናቸው እነዚህ አዲስ ስያሜዎች? እዚህ ላይ እንደምታዩት ማለት ነው። በአዲስ ስያሜ መተናል ነው እያለ ያለው። ስለዚህ ምንድን እያለ ያለው? የአማራ ፋኖ አንድነት በጎንደር ከዛሬ በኋላ ምን ሆኗል አሉ? የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ይባላል። 4 እዞች ነው ያቋቋሙት። የበላይ እዝ ነው። አማራ ፋኖ በጎንደር የበላይ እዝ ሆነ ማለት ነው። የአማራ ፋኖ በጎጃም ከስሞ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ተብለዋል። ስለዚህ ጎጃም ቴዎድሮስ እዝ ሆነ ማለት ነው። የአማራ ፋኖ በወሎ ቤተ አማራ ከስሞ ከዚህ በኋላ ቤተ አማራ የሚል አይኖርም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ይሆናል። የአማራ ፋኖ በሸዋ ደግሞ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ይባላል ማለት ነው። ይሄንን ሁለተኛ ከውሳኔያቸው ውስጥ ያለው አንደኛ ውሳኔ ነው። በሶስተኛ ቁጥር ውስጥ ያለ በሶስተኛ ቁጥር ሁለተኛ ያለው ውሳኔ ማዕከላዊ ኮማንዱ የድርጅቱ ፖሊት ቢሮና ስራ አስፈጻሚ ማለት ነው። ሁለቱን የጠቀለለ ነው። በነገራችን ላይ ማዕከላዊ ኮማንዱ የሚባለው 3 አበይት ኮሚቴዎችን አቋቁሟል ይላል። እነዚህም የፖለቲካና የውጭ ጉዳይ 1፣ አስተዳደራዊ ጉዳይ 2 እና ወታደራዊ አብይ ጉዳይ አብይ ኮሚቴ 3 ኮሚቴዎችን አቋቁመናል ይላል። 3 ማዕከላዊ ኮማንዱ በቅርብ ጊዜ ማዕከላዊ ኮሚቴ የስራ አስፈጻሚና ፖሊት ቢሮ እንመርጣለን ይላል። ይሄ ዛሬ የተሰማው ዜና ነው ማለት ነው። ይሄ ነው ያለው። ትንሽ አስተያየት ልስጥና ላጠቃል። እኔ ትላንትና መረጃው ደርሶኝ ነበር። ከዛ ውስጥ እና ሲደርሰኝ ከማምናቸው ሰዎች ስለሆነ አንድ መግለጫ አወጡ። በነገራችን ላይ መጀመሪያ ያወጣው የጎጃም ፋኖ መግለጫ አወጣ ትላንትና። አላስተዋላችሁ ከሆነ ዛሬ ነው አይደል የመጣው። ከዛ በፊት የሆነች መግለጫ ወጣች ጎጃም ፋኖ ምትል እና የወጣበት ምክንያት ይሄ ነው የሚል መረጃው ደረሰኝ እና በጥያቄ ምልክት ውስጥ አድርጌ ትላንትና የኛ የአዲስ ኮምፓስ ቴሌግራም ላይ ብትገቡ እችን ታገኛላችሁ። ትላንትና እና እርምጃ እንወስዳለን ምናምን የሚል ነው። ከዛ የአማራ ፋኖ በጎጃም ነው የሚለው እዛ መግለጫው ላይ እና እኔ ምናልኩኝ እንግዲህ ከ20 ሰዓት ይላል እንዳያችሁት የአማራ ፋኖ በጎጃም በአይነቱ ልዩ የሆነ እርምጃ ልወስድ ተዘጋጅቻለሁ የሚል መግለጫ ወጥተው አነበብኩ። የኔ 2 ጥያቄዎች ነው ያሉኝ ብዬ አወጣሁኝ። አንደኛው ጥያቄ የዘመቻው ስም ምን አላችሁት? ምክንያቱም በአይነቱ ልዩ የሆነ እርምጃ ወይ ዘመቻ እንጀምራለን ስላለ እነሱ ደግሞ ጎበዞች ናቸው በዘመቻ ስያሜ። ዘመቻ መቶ ተራራ፣ ዘመቻ አንድነት፣ ዘመቻ ምናምን የሚል በጣም ጎበዞች ናቸው። መቼም በስያሜ ዘመነ በጣም ዘመናዊ እኮ ነው። ዘመነ በዚህ የዘመነ ነው በዚህ በአጋጣሚ እና ምን አልከው ዘመነ ስያሜውን? ይሄ መቼም የዘመቻ ጉዳይ አልኩኝ። እሱን ጠየቅኩት። እሱን የዘመቻው ስም ምን አላችሁት ብዬ ምክንያቱም በአይነቱ የተለየ ነው። ደግሞ ይሄ በአይነቱ ልዩ የሆነ ነው። እስካሁን ካየነው ከሰማነው የተለየ ዘመቻ ነው ያስጠነቀቀው ጎጃም ፋኖ ነው። ስለዚህ ምን አልከው ወንድሜ ስሙን ምን አላችሁት? አስረስ ምን አላችሁት ብዬ ጠየቅኳቸው ማለት ነው።
ሁለተኛ የጠየቅኳቸው የአማራ ፋኖ በጎጃም የሚባል አደረጃጀት አሁንም አለ እንዴ ብዬ ነው የጠየቅኩት። መረጃው ሳይኖረኝ አይደለም በነገራችን። እነሱ ያወጡበት ምክንያት አለን፣ ሰርቫይቭ አድርገናል፣ ተጨቃጭቀው አልተስማሙም። የነ ጀነራል እንትና ወታደሩን ምኑ መቆጣጠር ፈልጓል። ጀነራል ተፈራ ተቆጣጥሮ ቶሎ ወደ አይዶን ነው ቶሎ በልዳን ወይም ፍጠን ነው ወደ ድርድር መሄድ ፈልጓል። ባይዘዌ ተፈራ ነገሮች እያከተሙ ያለቀለት መሆኑን አውቋል። ነፍሴ ብዙዎቹ አውቀዋል። ስለዚህ የሆነ ቶሎ ብሎ አንድ ድርጅት መሰረትን ብሎ ወደ ድርድር መሄድ ነው የፈለገው። ሚሊቴሪውን ወክሎ በአይሮፕላን ተይዞ ወይም መጥቶለት ሄሊኮፕተር ታንዛኒያ ይሁን ደቡብ አፍሪካ ወይም ጋና ወይም ጅቡቲ ወይ ሲሸልስ ቶሎ ይዘውት እንዲሄዱ ይፈልጋል ጀነራል ተፈራ ባይዘው ጀነራል ተፈራ ነው ከጀርባ ያለው። ዛትስ ዋይ ሶስት ከፍለው ወታደራዊ አብይ ኮሚቴ፣ የፖለቲካና የውጭ ጉዳይ ኮሚቴ፣ አስተዳደራዊ ጉዳይ ብለው ከውጭም የሆኑ ሰዎች ፕሮባብሊ ነገዱም ሊሆን ይችላሉ ወይም ኢንጂነር ይልቃል ሊሆን ይችላል። ኢንጂነር ይልቃልና ገዱ ወይ ምናምንን ከዛ ደግሞ ጀነራል ተፈራን ከዛ ምናልባት ዘመነ ወይ ምናምን እነሱ ተይዘው በሄሊኮፕተር ሲሸልስ፣ ጅቡቲ፣ ደቡብ አፍሪካ፣ ታንዛኒያ ወይ ዛንዚባር እንዲሄዱ ፈልገዋል። ያጣደፉት ለዛ ነው። ምክንያቱም አልቆለበት የፋኖ እንቅስቃሴ አልቋል። እኔ ፖለቲካ አይደለም እያወሩ ያለሁት እውነት ስለሆነ ነው። የሚቀጥለው ዓመት የአማራ ህዝብ ከትምህርት ቤት ልጆቹን ማስቀረት አይፈልግም። ኢዝደን በቃ አብቅቷል። አሁን 4 ዓመት ልጆቹን ከትምህርት ቤት ሊያስቀር አይችልም። 2 ዓመት የቲፒኤልኤፍ የትግራይ ጊዜ ያለው አለ። 5-6 ዓመት ልጆቹን ከትምህርት ውጪ ሊያደርጋቸው አይችልም። በቃ ህዝቡ ሰልችቶታል። ቀጣዩ መስከረም ወደ ትምህርት ቤት ቀጥለጥ ብሎ ልጆቹን መላክ ነው የሚፈልገው የአማራ ህዝብ። እነዚህ ሰዎች ደግሞ አይደለም መስከረም 10 መስከረም ቢመጣ አይቀይሩም። የሚቀይሩት ነገር የለም። ስለዚህ እያለቀለት መሆኑን የተረዱት እነ ጀነራል ተፈራ ማሞ ጎንደሮቹ ደግሞ ቅድም ያልኳችሁ ዳይሌማ ውስጥ ገብተዋል። እንዴ ነገር እንዴት ነው? ወልቃይት ቢመጣ የት ለጋ ልንሰለፍ ነው እንዴ? ቢወርብን ከመከላከያ ጌነስ ልንቆም ነው ማለት ነው ወይስ ምንድነው የሚሆነው? ደንግጠዋል። የጎንደሮቹ አቋማቸው እየዋዠቀ ነው። እጅም እየሰጡ ነው። እያያችሁ ብዙዎቹ ጎንደር ላይ ስትራቴጂክ ጥቅማቸውን አስልተው ይሄ ነገር አያዋጣም ወደ መንግስት እየገቡ ነው። ስለዚህ ጎንደር ጋር ተፈረካክሷል። እነንትና ተስፋ እየቆረጡ ነው። ከወሎ ከሸዋም መውጣት አልቻለም ተፈራ። ጎጃሞቹ ደግሞ ቲፒኤልኤፍ ጋር ሄደው ተጣብቀዋል። ቲፒኤልኤፍ ጋር ሲጣበቁ ደግሞ የሆነው ኃይል ቅሬታ ውስጥ ገብቷል። እንዴት ነው የህወሓት ስራ አስፈጻሚ ልንሆን ነው ወይ የህወሓት ፈረስ ልንሆን ነው ወይ የሚል እርስ በራስ ተቧቅተዋል። ለዚህ ነው እኔ አልቆለታል ብዬ የጻፍኩት። ስለዚህ ተሯሩጠው ድርጅት የሚመስል ነገር አቋቁመው በድርጅት ውስጥ ደግሞ አሁን ወታደራዊ ኮሚቴ ሲሉ የወታደራዊ ጀነራል ተፈራ ይሆናል። የፖለቲካና የውጭ ጉዳይ ሲሉ ምናልባት ዘመነን ያደርጉታል። አስተዳደራዊ ጉዳይ ምናምን ላይ የሆነ ሰው ያደርጋሉ። ውጭ ያሉትን ቀጣው እነሱ እንደ ቲፒኤልኤፍ ተያይዘን እንሄዳለን ነው። ይሄ ነው ሂሳቡ፣ ስሌቱ ይሄ ነው። ይሄ ነገር ደግሞ ማንን አበሳጭቷል? የጎጃም ፋኖን አበሳጭቷል። እነ ዘመነን አበሳጭቷቸዋል። ትላንትና ያወቅኩት እኔ ዛት ስዋይ ቅድም የጻፍኩትና የጻፍኩት ማለት እንዴ ጠፋላችሁ ወይስ የላችሁም ብዬ የጻፍኩት ለዛ ነው። ዛሬ ምን መጣ? መተው እነዛ ከዚህ በኋላ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም የሚባል የለም አክስመነዋል ብለው መጡ። የለም አክስመነዋል ብለው መጡ። እኔ ከዛ በኋላ እቺን ጽሁፍ አሁንም በቴሌግራም ላይ ሄዳችሁ ማየት ትችላላችሁ። አክስመነዋል ሲል ይሄን የጻፍኩት ከዛ በኋላ ነው። ውርጅብኝ ስድብ ቅድም ያልኳችሁ የቀድሞ ወዳጆች የነበሩ ሆቴል ምናምን ያላቸው ዲሲ ምናምን ስድብ ልከውልኝ ያየሁት በዛ። አይ ዶንት ኬር እኔ ስድብ ስለላኩ እኔ ራሴ ነኝ እኔ ነኝ። ለነሱ መልስ መስጠት አልፈልግም በዚህ አጋጣሚ።
ይህንን በቴሌግራም ላይ ታገኙታላችሁ። ከውስጥ በደረሰኝ መረጃ መሰረት የዘመነ ካሴ የጎጃም አማራ ፋኖ ተገንጥሎ ወጥቷል። ሌሎች የፋኖ አደረጃጀቶችም ጃርት እንደበላው ዱባ ፍርክስክሳቸው ወጥቷል። ከዚህ በኋላ የፋኖ ጣፋንታ በባንዳነትና ሽብርተኝነት ማዕቀፍ ውስጥ ሆኖ ወይ ባንዳ ነው የሚሆነው፣ አዘሴም ታይም ሽብርተኛ ነው የሚሆነው። ዲዚግኔት ይደረጋል አይደረግም ሌላ ጉዳይ ነው። ስራውን ነው ተግባሩን ነው ያልኩት። ከዚህ በኋላ የፋኖ ጣፋንታ የህወሓት የሻዕቢያና የግብፅ ጉዳይ አስፈጻሚ መሆን ብቻ። ፋኖች በገዛ ጥፋታቸው የአማራ ኮዝ ከሚባሉ አጀንዳዎች ፍቺ ፈጽመዋል። ይሄ እኔ ማምንበት በገዛ ጥፋታቸው። በነገራችን ማንም ላይ ሊያላክኩ አይችሉ። ተው ይቅር፣ ተደራደሩ፣ ይቅርባችሁ። ደጋጋሚ ነው የነገርናቸው። ተው እያለ አይጠቅማችሁም። ይሄም የምን ድርድር የምን ምናምን የምትሉ ነገር ተው። ቲፒኤልኤፍ የመጨረሻ ስትታነቅ ወደ ድርድር ሄዳለች። አይኸው ሰርቫይቭ አረገች ጎጥ ብትሆንም። ስለዚህ ይሄ ነገር በጣም አደገኛ ነው። አትስሟቸው። ውጭ ያሉትን እነሱ የሞቀ ኑሮ ነው የሚኖሩት። እናንተ ጋር ላይ ፋኖ ጀግና ፋኖ ምናምን አንድነት ፈጠረ ምናምን አውቃቸዋለሁ። ጋዜጠኞቹን አውቃቸዋለሁ። በዛ ዙሪያ ያሉትን የራሳቸውን ቢዝነስ የሚያሯሩጡ ናቸው። በደንብ ነው የማውቃቸው። እኔ በደንብ ማወቅ በሚባለው ማክሲመም አውቃቸዋለሁ። ብሬኪንግ ኒውስ ሰርተው ኒውሱ ሰው አዳመጠው አላዳመጠው አይደለም ወይ ወደ ቤታቸው ሄደው ሪላክስ ሊያደርጉ ነው የሚሄዱት። ከልጆቻቸው ጋር ሊጫወቱ ይችላሉ፣ ወይ ልጆቻቸውን ይዘው ወጣ ለጣ ሊሉ ይችላሉ፣ ወይም ደግሞ መሸት ካለ ወይም ረፈድ ካለ ወደ ድራፍት ቤት ወይም ቅዳሜና እሑድ ከሆነ ወደ ቁርጥና ወደ ጥብስ ነው የሚካሄደው። ይሄ ነው የዲያስፖራ ፖለቲካ። ዋና ስለ አንቀሳቃሾቹ ነው የማወራው እኔ፣ ሌላውን አላውቅም። ስለ አንቀሳቃሾቹ ነው የምነግራችሁ፣ ሚዲያ ላይ ይሄን ነገር ስለሚያንቀሳቅሱት። ከዛ ድራፍቱን እየጠጣ ብሉሙን እየጠጣ 100 ሰው አየው፣ 10,000 ሰው አየው፣ 80,000 ሰው አየው፣ 90,000 ሰው አየው። እሱ ነው መለኪያው 100,000 200,000 አየኝ እንጂ የእናንተ አጀንዳ አይደለም። ኳስም አይወዱም ብዙዎቹ ኮቪድ ስለማውቃቸው ነው። ኳስ አይወዱም፣ መጽሐፍ ማንበብ አይወዱም። አሁን ሚስጥር አታስወጣኝ። መጽሐፍ ማንበብ አይወዱም። አንድ መጽሐፍ አንደኛው ጋር የሆነ ሰው ገዝቶ ሰጠው። ምርጥ የገብሩ አስራት መጽሐፍ ተብሎ ተሰጠው። ትልቅ መጽሐፍ ነው፣ ዶሴ ነው። ገብሩ አስራት ስንት ገጽ ደረስ ካሉት 50 አለ። በአመቱ ጠየቅኩት፣ እባክህ እዛው 50 ገጽ ላይ ያቆምኩት አለኝ። ሶስት ቃል መጽሐፍ ማንበብ እንኳን አይወዱም። ምንም በቃ ይሄ ነው እንትኖቹ ስራቸው፣ ይሄ ነው። ውሸትም ካሉ ጡ መጽሐፍ አንብበው አገላብጠው ምናምን እንሰራለን ካሉ እኔ እቀጣለሁ። ስለማውቀው ነው። አሉ በጣም ቀን ከሌሊት የሚያነቡ እንዳሉ አውቃለሁ። በጣም ጥቂት 2-3 ህይወታቸውን ሙሉ መጽሐፍ ውስጥ ያደረጉ ሰዎች እንዳሉ አውቃለሁ። 2-3-4 ከዛ ውጪ በሙሉ መጽሐፍ ማንበብ አይወድ። ምን አይወድ? ካየ ሙቪ ነው የሚያየው፣ ካየ ብሉሙን ነው፣ ካየ ጥብስ ነው፣ ጥሬ ስጋ ነው፣ ከቤተሰቦቹ ጋር ነው ምናምን ነው። ከዛ በኋላ ሀውመኒ ዩቲዩብ ላይ ስንት ሰው አየኝ ነው። ከዛ በኋላ ይሄ ነው እውነቱ። ይሄ ነው የሚደረገው። ስለዚህ ይሄንን አይነት እንቅስቃሴ እየተደረገ ነው። እባካችሁ ወደ ድርድር ኑ፣ ወደ ውይይት ኑ፣ ወደ ንግግር ኑ። ገዛ ላይ ሄደው ተለጠፉ። ለዚህ ነው ምንድን ያልኩት እኔ ፋኖች በገዛ ጥፋታቸው የአማራ ኮስ ከሚባሉ አጀንዳዎች ፍቺ ፈጽመዋል ያልኩት። ለዛ ሚዲያውስ ምንድን ያልኩት ሚዲያውን የሚዲያና የፕሮፓጋንዳ ክፍላቸው ደግሞ ታዬ ደንዳ ስለ አብይ የነገረን
ሚልኬሳ ሚደቅሳ ስለ አብይ የነገረን፣ ጀዋር መሐመድ ስለ አብይ የነገረን፣ ገዱ አንዳርጋቸው ስለ አብይ የነገረን፣ ልደቱ አያሌው ስለ አብይ የነገረን ወዘተርፈ። ከዛ በኋላ የታየ ደንዳ ንግግር ሲገመገም፣ የሚልኬሳ ሚደቅሳ ንግግር ሲገመገም፣ የጀዋር መሐመድ ንግግር ሲገመገም፣ የገዱ አንዳርጋቸው ንግግር ሲገመገም፣ ጀዋር ልደቱ እንኳን ብዙ አይፈልጉትም መሰለኝ፣ እሱን አላየው። ይሄ ነው እንትና ቶኪንግ ፖይንታቸው ይሄ ነው። በቃ ሌላ ቶኪንግ ፖይንት የላቸውም። መጀመሪያ ታየ ደንዳ ስለ አብይ የነገረን፣ ሚልኬሳ ስለ አብይ ምናምን አሉ። ከዛ በኋላ ሲገመገም ደግሞ ብሎ መጡ የህዝብ አስተያየት። ከዛ በኋላ ይሄ ነው ፖለቲካ፣ የፋኖ ፖለቲካ ይሄ ሆኗል። ሂዱና የአማራ ፋኖ ሚዲያ በሙሉ ሂዱና ይዩት፣ የአንድ ልጆች ሚዲያን በሙሉ ይዩት። ከዩጋንዳ እስከ ዋሽንግተን ዲሲ ሂዱና ይዩት። የትኛው አሁን ፋኖ የሚለው ይህንን ዛሬና አይታችኋል? የለም ፋኖ የሚለው ምንድን ያለው? ታየ ደንዳ ስለ አብይ ነገረን ነው ያለው። ሚልኬሳ ሚደቅሳ ስለ አብይ ነገረን ነው ያለው። ጀዋር መሐመድ በብዛት ወዴዶች ናቸው ባይዘው ነጋሪዎች። ይሄ ነው የሆነው። የሚዲያና የፕሮፓጋንዳ ክፍላቸው ደግሞ ታየ ደንዳ ስለ አብይ ነገረን፣ ሚልኬሳ ሚደቅሳ ስለ አብይ ነገረን፣ ጀዋር መሐመድ ስለ አብይ ነገረን፣ ገዱ አንዳርጋቸው ስለ አብይ ነገረን፣ ልደቱ አያሌው ስለ አብይ ነገረን ወዘተርፈ በሚል ቅኝታቸው አስተካክለውታል። ለጊዜው ያለው አዋጪ የፕሮፓጋንዳ ገበያ የሙዚቃውና ዜማው ቅኝት መቀየር ሆኗል። ይሄ ነው ቅኝቱ የተቀየረው። ኢሳያስ አፈወርቂ መጥቶ አብይ የነገረኝ የሚል አዲስ ዘፈን ለቆ ዳንሱም እስክሳውም ዜማውም እስኪቀየር ድረስ ማለት ነው። ይሄ ነው እውነቱ። ይሄ ነው የሆነው። እነዚህ ሰዎች ይሄን ያጋጠማቸው ይሄ ነው። አሁን እብደት ውስጥ የገቡት በዚህ ምክንያት ነው። እኔ ማልጠብቃቸው ሰዎች በግራ በቀኝ በግራ ሲጽፉ ዋስጎይንጎ እንዴ ሰው የልቡ ሲነካ እንደዚህ ይሆናል እንዴ ነው ያልኩት። ፋክቱን አይደለም የሚያነሱት። ይሄ ነው የሆነው። ከዛ በኋላ መጨረሻ ማን መጣ? ወንድም አስረስ እየሮጠ መጣ። የጎጃም ፋኖ እየሮጠ መጣ። አሁን ምን ሊሉ ነው ከዚህ በኋላ? የጎጃም ፋኖ ወንድም አስረስ እየሮጠ መጥቶ ይሄን ጻፈ። አስረስ ማረ ዳምጤ ግልጽ ለማድረግ የድርጅታችን አወቃቀርን፣ ውህደትን፣ የዲያስፖራ ኮሚቴንም ሆነ ሌሎች ጉዳዮች አስመልክቶ በአማራ ፋኖ ብሔራዊ ኃይል ስም የወጡት መግለጫዎችና የውሳኔ ሀሳቦች ላይ እንደ ማዕከላዊ ኮማንድ አባልም ሆነ አማራ ፋኖ በጎጃም አመራር የማናውቃቸውና ያልተወያየንባቸው መሆኑን እናሳውቃለን። 4 ነጥብ። አስረስ የተናገረው ነው። አስረስ ማረ ዳምጤ ማለት ነው። አስረስ እንዲሆንላችሁ የጎጃም ፋኖ እንዲሆንላችሁ መጥቶ መጨረሻ ላይ። ስለዚህ ወደ ገበሬው እንመለስ ማለት ነው። ገበሬው ምን ሆነ? ያለሽ መስሎሻል? ተበልተሽ አልቀሻል ነው። በሌለ ነገር ነው እየተንጫጩ ያሉት። ይሄን አስረስ መጨረሻ ላይ አስረስ ማለት የዋነኛ የፖለቲካው የጎጃም ፋኖ ፖለቲካ አይዲዮሎጉ ነው። ያከብረዋለሁ በዚህ አጋጣሚ። ጥሩ አይዲዮሎግ ነው። ብዙ ነገር ይሸመጥጣል፣ ይዋሻል እንጂ 95% የአማራ ክልልን ተቆጣጥረናል ያለው ማለት ነው አስረስ። 95% የአማራ ክልልን ተቆጣጥረን እያስተዳደርን ነው ያለው። እንደውም 85 የሚባለው ትክክል አይደለም፣ እስከ 95 እያስተዳደርን ነው ያለ ነው አስረስ። አሁን የት እንዳለ አላውቅም። 95%ቱን እያስተዳደረ ከሆነ ግን አይ ቲንክ ባህር ዳር ላይ ቁጭ ብሎ ፒፓ ባያጨስ እንኳን የሆነ የመዝናኛዋ ላይ ቁጭ ብሎ ወይን ሲጠጣ እናየው ነበረ። ወይን ይጠጣል አይጠጣም አላውቅም። እንደዛ ነበር መሆን የነበረበት። 95% የአማራ ክልልን ከተቆጣጠረ ማለት ነው። የሆነ ሆኖ ግን ነገሮች ድብልቅልቅልቅ ሲሉ መጣና አስረስ ኖ የለንበትም፣ ይሄ በአማራ ምናምን ብሔራዊ ኃይል ተብሎ የወጣው ላይ የተቋቋሙት ኮሚቴውም ላይ የለንም። አሁን ፍጭት ነው የምትሰሙት። እንግዲህ በመሀል ዳኛ ካልገባ ፍጭት ነው የምትሰሙት። የእስክንድር ቡድን ያው ኦልሞስት ተበትኗል።
ውጭ ሀገር ያለውም አይታችኋል፣ እርስ በራስ እየተባሉ ነው። አዝናለሁ፣ አፍራለሁ በጣም። እንደዚህ እንደሚመጣ ግን ነግሬያችሁ ነበር። ያልነገርኳችሁ ነገር አይደለም። ዛሬ ደግሞ ይሄ ቡድን ፍርክስክስ ወጥቶ በቃ ሲጨንቀው መጥቶ አስረስ አረራረ እባካችሁን የለውበትም። ግልጽ እናድርግላችሁ የድርጅታችንን አወቃቀርን፣ ውህደትን፣ የዲያስፖራ ኮሚቴን ሆነ ሌሎች ጉዳዮች አስመልክቶ በአማራ ፋኖ ብሔራዊ ኃይል ስም የወጡት መግለጫዎችና የውሳኔ ሀሳቦች ላይ እንደ ማዕከላዊ ኮማንድ አባልም ሆነ እንደ አማራ ፋኖ በጎጃም አመራር የማናቃቸውና ያልተወያየንባቸው መሆኑን እወቁልን። ግርማ ካሳ ወንድሜ ግርማ ካሳ ምን ሚዲያ ነው? ያን የነበርን በሚዲያ እወቅልን ብለዋል። የለጠፍከውን አንሳው እንደ ሌሎቹ ሲያነሱት አይቻልም። ተደናግጠው አንስተውታል። አንተም አንሳው ወይም ቀጥልበት። ይሄ ነው በቃ መጨረሻው። ይሄ ነው እውነቱ። የገበሬው ተረት እዚህ ጋር ነው የሚመጣው። ያለሽ መስሎሻል አልቀሻል የሚለው ተረት እዚህ ጋር ይመጣል ማለት ነው። የለም ነዶ አልቋል፣ ክምሩ አልቋል፣ ተበልቷል፣ ክምሩ ተበልቶ አልቋል። በተበላ ባለቀ ጉዳይ ላይ ነው አደረጃጀት እየተሰራ ያለው። በአደረጃጀቱ እየተስማሙ አይደለም። ውስጥ ለውስጥ እኮ አሁን የነገረኝ ሰው ምድብ ላይ እንዴ በእኛ ላይ ተንጠልጥለው ደግሞ አሁን አንድ ላይ ሊሆን ነው እንዴ? ጎጃም ፋኖን የሚያክል ኃይል ያለው አለ እንዴ ነው ያለው አንዱ። እነሱ ውስጥ ያለ እንዴ ጎጃም ፋኖ ከሌለ እኮ ይህ ኃይል የለም። በእኛ ላይ ተንጠልጥለው ምን ላይ ተንጠልጥለሽ ምን ያምርሻል ነው ያሉት እየሆኑ ያሉት። ጸድቅ ብዬ ዋዝላት ተንጠልጥላ ቀራች ነው የሌሎቹ የጎንደርም የሸዋውም የወሎም ጸድቅ ብለን ብናዝላቸው ደግሞ ተንጠልጥለው ሊቀሩ ነው ወይ ብለው ነው ጎጃም ፋኖች እያነሱ ያሉት። ለእኔ ጥያቄ ግን ጎጃም ፋኖስ አለ ወይ ነው እሱ ነው ጥያቄ። አላቸው የጎጃም ፋኖች ስራሱ ይሄ ነው ጥያቄ። ስለዚህ ነው አርሶ አደሩ ሲበደር ከርሞ ሲበላ ከርሞ በቁና በስልቻ ከጎረቤቶቹ ከምኖቹ ሲወስድ ከረመና ነዶ ደርሶለት ነዶን ክምር ከምሮ የስንዴ የሚሆን የባቄላ ወይም ሽምቡራ ወይም የአተር ሲያየው ትልቅ ነው፣ ግን በኋላ ላይ የሰው ነው። ስለዚህ ምን ተረጠ? ያለሽ መስሎሻል ተበልተሽ አልቀሻል። ዛሬ አማራ ፋኖ ያለ መስላል ተበልተህ አልቃል። መልካም ቀን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ።